የጨጓራ ባክቴሪያ ተብሎ ስለሚጠራው ትንሽ ግንዛቤ ለመፍጠር ይሄ ባክቴሪያ በዓለም የጤና ድርጅት ካንሰር ከሚያመጡ ባክቴሪያዎች ተብሎ በመጀመሪያ ደረጃ የተፈረጀ ነው። ብዙዎቹ ባክቴሪያ ካንሰር አያመጡም፣ ግን የጨጓራ ባክቴሪያ ብዙ ጊዜ ትኩረት የምንሰጠውና የምናክመው አንደኛ ጨጓራ ካንሰር ያመጣል ተብሎ ስለሚጠረጠር ነው። በዚህ ሀገር የተደረጉ ጥናቶች አሉ ከ20 ዓመት በፊት። በእኛ ሀገር በ20 ዓመታችን በ30 ዓመታችን ከ85 እስከ 90% የሚሆነው የማህበረሰባችን የጨጓራ ባክቴሪያ ያለው ነው። ይሄ ባክቴሪያ በዋናነት ለምን እንደሚተላለፍ አይታወቅም፣ ግን ብዙ ጊዜ ሳይንስ ወይም ጥናቶች እንደሚገልጹት ከኑሮ ደረጃ ጋር ይሄዳል። ይሄ ማለት ምንድነው? ብዙ ጊዜ የሚባለው ከአንጀታችን ስርዓት ከፊንጣችን ተነስቶ ወደ አፋችን ባለን የመጸዳዳት ስርዓት ሃይጂን ወይ ደግሞ የንጽህና ስርዓት ጉድለት ይተላለፋል ተብሎ ነው የሚታመነው። ይሄ ጨጓራ ባክቴሪያ የሚኖረው ካለው አንድ ሰው በጨጓራ የላይ ሰርፌስ በላይኛው አካል ውስጥ ግድግዳው ውስጥ ሳይሆን ሰርፌሱ ላይ የጨጓራ የውስጥ ግድግዳው ላይ ይገኝና አሲድ ከአቅም በላይ እንዲመረት በማድረግ አልሰር መፈጠር፣ የጨጓራ ግድግዳ እንዲሳሳ፣ በሂደትም እንዲነጥፍ አሲድ እንዲነጥፍና መልኩን እንዲቀየርና ወደ ካንሰር እንዲቀየር ያደርጋል።